ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ ማሳያችሁ ይህን የመሰለ ቆንጆ የሙዝ ኬክ እንዴት አድርጌ እንደሰራሁት አሁን አሳያችኋለሁ። እዚህ ጋር ቅዝቃዜ ወጣለት 2 እንቁላል አለኝ፣ እሱን እጠቀማለሁ። እዚህ ጋር ማር ነው የተጠቀምኩት፣ 2 የሻይ ማንኪያ ማር ያለው። በሻዩ በማሩ ፋንታ ስኳር መጠቀም ትችላላችሁ። እሱን ጨምሬ አንድ ላይ ማሩንና እንቁላሉን መተዋለሁ። ቫኒላ ትንሽ የጠባ አድርጌ ማለት ነው። እንቁላልና ማሩን እንደዚህ ከመታሁት በኋላ እርጎ ጨምራለሁ። 2 የሾርባ ማንኪያ እርጎ እጠቀማለሁ። እዚህ ጋር 2 የበሰለ ሙዝ አለን። ያው ቤት ውስጥ ስናስቀምጠው ስለሚበስል በስሎ ከምንጥለው እንደዚህ ብንጠቀመው አንደኛ ጤናማ የሆነ አሰራር ነው። ቆንጆ ነው፣ ተወዱታላችሁ። እንደዚህ እየሰራችሁ ቤታችን እንደዚህ ሲበስልብን እንደዚህ በቀላሉ ሰርተን መመገብ እንደምንችል ላሳያችሁ ብዬ ነው። እንደዚህ በሹካ ዳጥላት ስናደርገው ያው የበሰለ ስለሆነ ቶሎ ላም ይልልናል። ይሄው እንደዚህ በደንብ ከዳጥኩት በኋላ ያው ሌላኛው ግብአቴ ውስጥ ቀላቅለዋለሁ። እዚህ ጋር ሲንመል ፓውደር የቀረፋ ፓውደሩን 1 የሻይ ማንኪያ ጨምረዋለሁ። ሽታውን ቆንጆ ያደርግልናል፣ ጣዕሙም ልዩ ይሆናል። ቤኪንግ ፓውደር ጨምራለሁ። 1 ሻይ ማንኪያ ከግማሽ ነው የተጠቀምኩት። እሱንም እንደዚህ ጨምረና አንድ ላይ አዋህደዋለሁ። ወተት እጨምራለሁ። ትንሽዬ ወተት እንጨምርበታለን። እዚህ ጋር ብሉቤሪ የደረቀ አለኝ፣ እሱን የጨመርኩበት። እሱንም ጨምሬ አብሬ መተዋለሁ። ደረቅ ነው። ቪዲዮውን ስቀር ኤዲት ስጨምር አላሳየውም። ትንሽ ጨውና ዘይት ጨምሬ ነበር። አይዶኖ ቪዲዮውን ኦን አላረኩትም ነበር መሰለኝ። ስጨምር ትንሽ ጨው ዘይት ጨምሬያለሁ። እንደዚህ አድርጌ በዚህ በደንብ አድርጌ ቀላቅለዋለሁ።
እዚህ ጋር ማሽን አልተጠቀምኩም፣ በራሱ በእንትኑ ነው የቀላቀልኩት። እንደዚህ አድርጌ ወፍራምም አይደለም ቀጭንም አይደለም፣ ቆንጆ አድርጌ በደንብ አድርጌ አዋሃጀዋለሁ። በጣም ቆንጆ የምትወዱት ኬክ አሰራር ነውና ሞክሩ ትላለሁ። እንደዚህ የምሰራበትን መጋግርበትን ቀይን ዘይት እንደዚህ ቀባዋለሁ እንዳይዝብን ማለት ነው። ከዛ ዱቄት እነሰንስበታለሁ። እዚህ ወረቀት ከታች ብቻ ነው የተጠቀምኩት። አሁን ሊጤን እዛ ውስጥ አረግና ኦቭኔን በ350 እያጋልኩት ነው። ያው እንደ ቤታችሁ ኦቨን ይለያያል የሙቀቱ እንትን እንደ ቤታችን ኦቨን እንደ ኦቨኑ ይለያያል እና እኔ በእንደዛ ነው እያሞቁት ያለሁት። እንደዚህ ጨምሬ ለ45 ደቂቃ አብስየው ያው ሲበስል በድጋሚ እንገናኛለን። ይሄ ውድ ቤተሰቦቼ እንደዚህ በስሎ ወጥቷል። በጣም ቆንጆ ለዛም ቀላ ብሏል። የሚያምር የሚያስጎመጅ የኬክ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። ያው ሙዝ የገባበት በጣም ብራውን ነው የሚሆነው እንትኑ ኬኩም እንደዛ ነው የሚሆነው። ትኩስ ነው፣ እስከሚቀዘቅስም አልጠበቅኩም። ለቡና ቁርስ ስለሰራሁት በጣም በትኩስነቱ ነው መቁረስ የጀመርኩትና እንደምትወዱት ተስፋ አደርጋለሁ። እናንተም ሰርታችሁ ሞክሩ ትላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ትባላለሁ። ሰብስክራይብ እያደረጋችሁ የደወል ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሁልጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። አሁንም አብሮነታችሁ አይለኝ እያልኩኝ የዛሬ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁ ላይክ፣ ኮሜንት፣ ሼር አድርጉልኝ። አብዛኞቻችሁ ቪዲዮዬን የምታዩ ሰዎች ሰብስክራይብ ሳታረጉኝ እንደምታዩ ዩቲዩብ ያው ሪኮመንድ አድርጎኛልና ፕሊዝ ሰብስክራይብ አድርጉልኝ፣ ለእኔ ይጠቅመኛልና። በሌላ ቪዲዮ ዳግም እስከምንገናኝ መልካሙን ሁሉ ተመኘው። መልካም ጊዜ